ማንቸስተር ዩናይትድ የጥር ዞር መስኮት ቀዳሚ ኢላማቸው የሆነውን አንቷን ሴሜኒዮን ለማስፈረም 60 ሚሊዮን ፓውንድ አዘጋጅተው የዞር መስኮቱ ሲከፈት እየጠበቁ እንደሚገኙ የሚጠቁ መረጃዎች ወጥቷል። አንቷን ሴሜኒዮ ጋና የክንፍ አጥቂ ተጫዋች በጥር ዞር መስኮት ላይ ክለቡን መልቀቅ እንደሚችል ከበርንማውዝ ፈቃድ እንዳገኘ ይታወቃል። ያን ተከትሎ እንግዲህ ተጫዋቹን ለማስፈረም የሚደረገው ርብርብ ተጀምሯል። እንግዲህ ጋናዊው የክንፍ አጥቂ ተጫዋች አንቷን ሴሜኒዮ በ2024 ከእንግሊዙ ተነባቢ ጋዜጣ ዘ አትሌቲክ ጋር ባደረገው ቆይታ ላይ ዝርዝር ነጥቦችን አንስቷል። እንደሚታወቀው በተለይ አርሰናል ያየማደጉን የአርሰናል ደጋፊ መሆኑን እንዲሁም ደግሞ በፕሪሚየር ሊግ በዚህ ሰዓት ላይ በጥሩ መጫወቱ ጥሩ መሆኑንና ይበልጥ ግን በትልቅ ክለቦች ላይ ለመጫወት አቅሙን ይበልጥ ለማዳበሩ ከዚህም በላይ ጥሩ እንቅስቃሴ ማድረግ መቻል እንዳለበት ሀሳቦችን ሰንዝሮ እንደነበረ ይዘነጋም። ተጫዋቹ በዚህ ሰዓት በጣም በጥብቅ የሚፈልገው በሊቨርፑልና በማንቸስተር ዩናይትድ ግን ስለመሆኑ ማስመር ያስፈልጋል። ሊቨርፑል በጥብቅ የሚፈልግበት ዋነኛው ምክንያት ግልጽ በሆነ መንገድ የመሐመድ ሳላ ማይፈቀው ታሪክ ወርቃማ በር የጻፈ በጣም ጉምቱ ተጫዋቻቸው ነው። መታደስ አለበት። አሁን 33 ዓመት ላይ ነው የሚገኘው። ግልጽ በሆነ መንገድ በተፈጥሯዊ መንገድ ከእድሜ ጫና ጋር በተያያዘ አሁን እየተፈተነ ይገኛል። የቀድሞ አቅሙን መልሶ ማግኘት የቻለም ተጫዋች አይመስልም፣ በተለይ በዚህ ውድድር ዘመን ጋር በተያያዘ ማለት ነው። ስለዚህ ተጫዋቹን ለማስፈረም ከፍ ባለ መንገድ ትኩረት አድርገው የተንቀሳቀሱ ይገኛሉ። ሳላህ አምና 29 ጎል አስቆጥሮ 18 ኳስ አመቻችቶ አቀብሎ ነበር። በፕሪሚየር ሊግ ከፍተኛ ጎል አስቆጣሪ፣ ከዛ በተጨማሪ ደግሞ በፕሪሚየር ሊግ በርካታ ኳሶችን አመቻችቶ ያቀበለም ተጫዋች እንደነበር የምናስታውሰው ርዕሰ ጉዳይ ነው። በባላንዶርም ምርጥ ተጫዋች በሚሉት ስም ዝርዝር ዘርፍ ላይ ቶፕ 10 ውስጥ 5 ደረጃን ይዞ ያጠናቀቀ ተጫዋች እንደነበር ይታወሳል። በዚህ ወር ዘመን ግን በጨዋታ እንቅስቃሴ ወይም ፍሮም ኦፕን ፕሌይ አንድ ጎል ብቻ ያለው ተጫዋች ነውና ምን ያክል አቋም ዋዠቁ በግልጽ አመላካሽ ጉዳይ ነው። የአምና ሻምፒዮኖቹ በዚህ ሰዓትም በተለይ በደረጃ ሰንጠረዡም በሊጉ መሪ አርሰናል ጋር በ11 ነጥብ ርቀው 12 ደረጃ ላይ ተቀምጠው ይገኛሉ። ከሰሞኑ ለትችት እየተደረገው ከሚገኙ ተጫዋቾች መካከልም አንዱ መሐመድ ሳላ ነው። እንደ ቡድን ሊቨርፑል በአጠቃላይ ትችት እየተሰነዘረባቸው ይገኛል ከአሰልጣኙ ጀምሮ ማለት ነው። ይበን እንዳለ ግን በግለሰብ ደረጃ በተለይ ትችት ከሚሰነዘርባቸው ተጫዋቾች መካከል አንዱ ሆኗል መሐመድ ሳላ ማለት ነው። በአጠቃላይም የፈረንጆቹ ታህሳስ 21 ሲል ደግሞ በአራት ቡድኖች መካከል በሞሮኮ አስተናጋጅነት ለሚከናወነው የአፍሪካ ዋንጫ ምክንያት በማድረግ እንግዲህ በ16ኛው ሳምንት ከብራይተን ጋር ከሚደረገው ጨዋታ አንስቶ ብሔራዊ ቡድኑ እንዲቀላቀል ለማድረግ እንግዲህ ጥሪ ከወዲሁ እንደቀረበለት ይታወቃል። በግብጽ እግር ኳስ ፌዴሬሽን አማካኝነት ማለት ነው። ያንን ከግምት ውስጥ በመክተት እንዲሁም እንኳንም ዘንቦብሽ ነው። ምክንያቱም ሊቨርፑል አሁን ያለበት ወቅታዊ ሁኔታም በጣም አሳሳቢ ነው። ጭራሽ መሐመድ ሳላ አለመኖሩ ደግሞ የሚኖረውን ክፍተት ይበልጥ ያጎላባቸዋል ተብሎ ይገምታል። ስለዚህ ያንን ለማጠናከር ነው ሴሜኒዮን ለማስፈረም ከፍ ባለ መንገድ እየተንቀሳቀሱ የሚገኙት። ይበን እንዳለ ግን ከማንቸስተር ዩናይትድ ቀላል የማይባል ፉክክር እንደሚገጥማቸው መናገር ያስፈልጋል። እንግዲህ ላንክሻየር ደርቢ በዚህ ተጫዋች ጉዳይ በዋናነት ከሜዳው ውጭ የምንመለከተው የዝውውር የፉክክር ዑደትና መናኸሪያ የሚሆነው ተጫዋች አንቷን ሴሜኒዮ እንደሚሆን በግልጽ መናገር እንችላለን ማለት ነው። በተለይ ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ትናንትና ማንቸስተር ኢቭኒንግ ኒውስ ይዞት የወጣው መረጃ የሚያመለክተው በቃ የማንቸስተር ዩናይትድ ቦርድ አመራሮች በጥር የዞር መስኮት ክለባቸውን እንዲቀላቀል ትኩረት አድርገው እየሰሩበት ይገኛሉ ተብሏል። ለዚህም እስከ 60 ሚሊዮን ፓውንድ በማዘጋጀት የዝውውር መስኮቱ እስኪከፈት እየጠበቁ እንደሚገኙና ይፋ የዝውውር ጥያቄ ለበርንማውዝ ማንቸስተር ዩናይትዶች እንደሚያቀርቡ ነው እየተገለጸ የሚገኘው ማለት ነው። በርንማውዝ ግን ያው ተጫዋቹን እስከ 65 ሚሊዮን ፓውንድ ገደማ እንደሚገምቱት ይታወቃል። ሴሜኒዮ ያው በመርሲሳይድን ማቅናት ምርጫው ሊያደርግ የሚችልበት አጋጣሚ እንዳለ እየተገለጸ ይገኛል ከተጫዋቹ ፐርስፔክቲቭ ማለት ነው። ግን እንደ ተጫዋች ፍላጎት ብቻም አይደለም። ግልጽ በሆነ መንገድ ወደ ትልቅ ክለብ ዩናይትድም ቢሆን ትልቅ ክለብ ነው፣ ግን ይበልጥ አሹራንስ የሚያገኘው ወይም ደግሞ በተለይ በማጥቃት እንቅስቃሴ ላይ ተጫዋቹ አቅሙን ይበልጥ አውጥቶ መጫወት የሚችለው ሊቨርፑል ቤት ሊሆን እንደሚችል ይገምታል ተብሏል። ምክንያቱም ማንቸስተር ዩናይትድ ቤት የዊንግ ባክ ያጫወት መንገድ ከሩበን አሞሪም ጋር በተያያዘ ብዙ ምቾት አይሰጠውም። አንቷን ሴሜኒዮ በተለይ ይሄ የአማድ ዲያሎ አይነት ቦታ ከተሰጠው ምንም ጥያቄና መልስ በሌለው መልኩ ብዙ ወደ ዩናይትድ ማቅናት አይፈልግም። ያ የሚፈልገው ተፈጥሯዊ ቦታ እንዲሰጠው ነው የሚፈልገው ማለት ብራያን ቤም ውስጥ የሚሄደውን ቦታ ለመሸፈን ግን ዝግጁ ይሆናል ተብሎ ይገምታልና በዛ መንገድ እንግዲህ ሩበን አሞሪም በግላቸውም እንግዲህ ክለቡ እንደ ክለብ የሚንቀሳቀስበትን መንገድ የራሱን የቤት ስራ ለመስራት ጥረት ያደርጋል። የቤት ስራውን ግን ለማቅለል አሰልጣኙ በራሱ ስልክ ደውሎ ሴሜኒዮን ማሳመን ይጠበቅበታል ማለት ነው። ለሱ የሚሆን ምቹ ቦታ እንዳለ ወደ ክለቡ ቢመጣ ምን አይነት ጥቅሞችን ሊያገኝ እንደሚችልና ተያያዥ ጉዳዮችን የግድ ራሱ ከአሰልጣኙ አንደበት እልባት ወይም ደግሞ ይሄንን መስመር ማስያዝ መቻል ይጠበቅበታል የሚለው ብዙዎች ያነሱት የሚገኘው ርዕሰ ጉዳይ ነው ማለት ነው። ቤሙም ሆነ አማድ ዲያሎ ሀገራቸውን ካሜሮንና እንዲሁ ደግሞ ኮት ዲቫር ለመወከል በተመሳሳይ ልክ መሐመድ ሳላ እንግዲህ ታህሳስ 21 ሲል በሚጀምረው የአፍሪካ ዋንጫ ላይ አስቀድሞ ወደ ስፍራው እንደሚያቀኑ ሁሉ እነዚህም ተጫዋቾች አስቀድመው ወደ ሀገራቸው ጥሪ ቀርቦላቸዋል ካምፑ እንዲቀላቀሉ ማለት ነው። ከዛ ጋር በተያያዘ ዩናይትድ የማጥቃት እንቅስቃሴ እንዲሁም ለ81 ደቂቃ በጎዶሎ ተጫዋች እንኳን የተጫወተ ቡድን ውጤት ይዞባቸው እየወጣ ይገኛልና ከኤቨርተን ጋር ባደረጉት ጨዋታ እንደዚህ ማሸነፋቸው አይዘነጋም። ኳስና መረብን ማገናኘት የሚችሉበትን አጋጣሚ መፍጠር አልቻሉምና አሁን እንደነ ቤሙና አማድ ዲያሎ ደግሞ የቡድኑ በጣም መሰረታዊ ሊባሉ የሚችሉ የማጥቃት እንቅስቃሴ ላይ ዋና ዳጊ ፈጣሪ ተጫዋቾች ናቸው። እነዚህ ተጫዋቾች ከሌሉ የማንቸስተር ዩናይትድ ማጥቃት እንቅስቃሴ በአጠቃላይ በዘሪው ሊባዛ በጣም ነው የሚቀርበው ማለት ነው። ወይም ደግሞ ኤክስጂያቸው በጣም ዝቅ ነው የሚሆነው። ቻንስ ክሬሽናቸው የግብ ዕድሎቻቸው በጣም ጥያቄ ውስጥ ነው የሚገባው። ያንን እልባት ለመስጠት ምንም ጥያቄና መልስ በሌለው መልኩ ቀዳሚ ኢላማቸው አንቷን ሴሜኒዮን አድርገው ከወዲሁ የተንቀሳቀሱበት ይገኛሉ ተብሏል። ተጫዋቹ ወዴት ያቀናል? ጥር የዞር መስኮት ላይ እጅግ ከሚጠበቁ ጉዳዮች መካከል አንዱና ዋነኛው ስለመሆኑ ማንሳት እንችላለን። ከዛ ውጪ አርሰናል በመጪው ጥር የዞር መስኮት ላይ ለኤታን ዋኔሪ የወሰድ ጥያቄ በይፋ እንደሚቀበሉና በራቸው ክፍት ሆኖ ጥያቄ እንደሚያስተናግዱ አሳውቋል ተብሏል። እንግዲህ ኦዴጋርድና አዲሱ ግዢ ኤብሬቺ ኤዜ በሚፎካከሩበት የትሬኳቲስታ
10 ቁጥር ቦታ ላይ ከነዚህ ተጫዋቾች እኩል ተካሻ መለካከት የማይችለው ንዋኔሪ አሁን በቃ ዋጋ የሚከፍለው ተጫዋች ነው ወይም ደግሞ አቅሙን ለማዳበር ሲል በግድ እንግዲህ ተጫዋቹን ምንም አማራጭ ስለሌላቸው አርሰናሎች በውሰት ወደ ሌላ ክለብ አቅንቶ የጨዋታ ጊዜን እንዲያገኝ ለማድረግ መወሰናቸውን የተገለጸ የሚገኘው ተስፈኛው የሄሊንድ አካዳሚ ፍሬ ውጤት የሆነ ተጫዋች ነው ኢታን ንዋኔሪ በሚኬል አርቴታ ስር ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደነበር የሚታወቅ ጉዳይ ነው። ገና በ15 ዓመቱ ወደ ዋናው ቡድን እንዲያድግ ተደርጎ በፕሪሚየር ሊጉ ተሰልፎ መጫወት የቻለ በእድሜ ትንሹ ተጫዋች የተባለበትን ሪከርድ የያዘ ተጫዋች እንደሆነ ይታወቃል። ግን ተጫዋቹ ከዛ በኋላ እድገቱ መጠነኛ በሆነ መንገድ ስሎ የሆነ ግሮዝ ወይም ደግሞ ያዘገመ ልንለው የምንችለው እድገት ላይ ነው የሚገኘው። የተገታ አይደለም ግን እድገቱ ያን ያክል ትልቅ ሆኖ እየታየ አይደለም የሚገኘውና የነበረው በፊት የነበረው ኢምፓክት ወይም ደግሞ በፊት የነበረው ተጽዕኖ ከኢታን ንዋኔሪ ጋር በተያዘ እየታየ አይደለም የሚገኘው። አሰልጣኙ በተቻለ መጠን ለሱ የሚሆን ቦታ በማመቻቸት እድል በመስጠት የሚጠበቅበትን እያደረገ ቢገኝም ከተጫዋቹ በኩል ግን ተመሳሳይ ነገሮች እየታዩ አይደለም። ይሄ የሚሰጠውን እድል በሚገባ መጠቀምና ተያያዥ ጉዳዮች ደግሞ ከንዋኔሪ በኩል እየታዩ ማይገኙ ክፍተቶች ናቸው። ተጫዋቹ በቅርቡ እስከ 2029 በሰሜን ለንደን እንደሚያውቀው የሆኑ መፈረሙ አይዘነጋም። ወደፊት ትልቅ ተስፋ ከጣለባቸውና የክለቡን ሙሉ እምነት ካገኙ ተጫዋቾች መካከል አንዱ ኢታን ንዋኔሪ ነው። ሌሎች ክለቦች በተለይ ተጫዋቹን በሳል እንቅስቃሴ ከግምት ውስጥ በመክተት ተጫዋቹን ጠልፈው ለመውሰድ ጥረት ቢያደርጉም ንዋኔሪ ግን ሀሳቡም ልቡም አርሰናል ጋር ነው ያለው። ይሄ ክለብ የቡድን አጋሮቹ እንደ ቤተሰብ ነው የሚያቸው። ማክስ ዶማን፣ ቤን ዋይት፣ ቡካዮ ሳካ፣ ማይልስ ሉዊስ ስኬሊና ዴክላን ራይስ ስለ ተጫዋቹ በጣም መልካም ስብዕና የሚመሰክሩ ሌሎች ተጫዋቾች ናቸው። በፕሪሚየር ሊጉ ተሳትፎ ያደረገ በእድሜ ትንሽ ተጫዋች እንደሆነ ይታወቃል። 2002 መስከረም ወር ላይ አርሰናል ብሬንትፈርድን 3-0 ሲያሸንፉ በ15 ዓመቱ በሚኬል አርቴታ እንዲገባ እድል ተሰጥቶት በተለይ ይህንን ሪከርድ በእጁ ያስገባ ተጫዋች ነው። ይህንን ወንደርኪድ ጥሩ ክሎት ያለው ተጫዋች አሁን እድሜው 17 መሻገሩን ተከትሎ በአርሰናል ቤት እስከ 2029 ውል የሚያቆየውን ውል በሰሞኑ እንግዲህ ከወራቶች በፊት ማደሱ አይዘነጋም። ተጫዋች በዚህ ለጋ እድሜው በርካታ ጊዜውን ከአምበል ኦዴጋርድ ጋር ነው የሚያሳልፈው። ከቡድኑ አምበል ጋር በዋናነት ተረጋግቶ ኳስን የመጫወት ክህሎትን ታይት ስፔሶች ወይም ጠባብ ቦታዎች ላይ እንዴት ድል መፍጠር ይቻላል የሚለውን ነገር እየተከታተለ እየተማረ እንደሚገኝ ከዚህ በፊትም ራሱ መናገሩ አይዘነጋም። ለክለቡ ቢ ቡድን በ14 ጨዋታዎች 14 ጎሎችን አስቆጥሮ እንደነበር ይታወቃል። ንዋኔሪ ወደ ዋናው ቡድን ካደገ በኋላ ግን በሁሉም ጨዋታዎች 9 የጎል ተሳትፎዎች አሉት ወይም 9 ጎሎችን አስቆጥሯል። ያው በሚሰጠው ውስን ደቂቃ ተጽዕኖ ፈጥሮ እየወጣ የሚገኝ ተስፈኛ ተጫዋች ነበረ ኢታን ንዋኔሪ። በሚኬል አርቴታም በርካታ ድሎችን መስጠት አለበት ለዚህ ተጫዋች በሚል ሲወቀስ መቆየቱ አይዘነጋም። ለዚህ ተጫዋች ትክክለኛ እግር ኳስ መንገድ መዘረጋለት ግን እኔ ነኝ፣ ለሁሉም ጊዜ ያለው ለሱ የታሰቡ ነገሮች አሉ ሲል ደግሞ ሚኬል አርቴታ ምላሽ ሰጥቶ እንደነበር ይታወሳል። ከንዋኔሪ ጋር በተያያዘ ማለት ነው። በለንደን የተወለደው ኢታን ንዋኔሪ ፕሮፌሽናል ኮንትራቱን ከሰሞኑ ተፈራርሟል ከአርሰናል ጋር። ይበልጥ ደግሞ በዚህ ክለብ ጸንቶ መቆየቱን በፊርማው ቢያረጋግጥም ተጫዋቹ ግን ያው ቋሚ ሆኖ ለመሰለፍ የሚፈልግ ከሆነ አሁን ከሚያሳየው እንቅስቃሴ የተሻለ ነገር ማሳየት እንዳለበት አመላካች ጉዳይ ነው። አርሰናል በእጃቸው ላይ ጥሩ ወደፊት የእግር ኳስ ህይወት ጉዞ የሚኖራቸው ተጫዋቾች በእጃቸው እንዳሉ ይታወቃል። ጥሩ አቅም ጥሩ ክህሎት ያለው ተስፈኛ ተጫዋች መካከል ደግሞ አንዱ ኢታን ንዋኔሪ ነው። ግን እንደ ኤብሬቼዝ አይነት ተጫዋቾች ደግሞ ፊርማቸውን ለአርሰናል ማስቀመጣቸው በአጠቃላይ ንዋኔሪ በአርሰናል አቅሙን አጉልቶ እንዳያሳይ እንቅፋት እንደሚሆኑ መናገር እንችላለን። ያንን ተከትሎ ክለቡ ተጫዋቹን በጥር ወር በውሰት ለመልቀቅ እንዲሁም አቅሙን የሚያዳብርበትን በቂ የጨዋታ ጊዜ ወደሚሰጠው ክለብ በጊዜነት እንዲያመራ ለማድረግ መወሰናቸው ተገልጿል። ንዋኔሪ በዚህ ዓመት ለአርሰናል በቋሚነት ሰልፍ የጀመረበት አንድም ጨዋታ የለም። አርሰናል ባሳለፍነው ክረምት የዝውውር መስኮት ላይ 250 ሚሊዮን ፓውንድ ወጪ አድርገው 7 ተጫዋቾችን ማስፈረማቸው ይታወሳል። ስለዚህ በመጪው ጥር የዝውውር መስኮት ላይ ስብስባቸው ውስጥ የመሰለፍ ዕድላቸው የተመጠኑ ተጫዋቾችን በውሰት ጥያቄ እንደሚቀበሉ በይፋ አሳውቀዋል። ፉላምን ጨምሮ ሌሎች ስማቸው ያልተጠቀሱ የፕሪሚየር ሊግ ቡድኖችም አሁን ኢታን ንዋኔሪ ላይ ፍላጎት አሳይቷል ተብሏል። ከወደ ጣሊያናም የሴክስ ፋብሪያሱ ቡድን ኮሞን ጨምሮ ማለት ነው ሌሎች ቡድኖችም የኢታን ንዋኔሪ ፈላጊ ሆነው ብቅ ብሏል። የውድድር ዘመናቸውን በክለባቸው እንዲያሳልፍ ለማድረግም የዝውውር የውሰት ጥያቄ ለአርሰናል ያቀርባሉ ተብሎ ይገመታል ማለት ነው። ይህ እንዳለ እንደ ቤን ዋይት እና ጋብሪኤል ሱስ አይነት ተጫዋቾች ደግሞ ከአርሰናል ጋር በቋሚነት የመለየት ዕድላቸው ሰፊ የሆኑ ተጫዋቾች መሆናቸውንም ዴይሊ ሜል አያይዞ በፊት ገጽ ይዞት የወጣው መረጃ ያመላክታል። ከዛ ውጪ ሆላንዳዊ ተከላካይ ማቲያስ ዴሊት ለቡድን አጋሮቹ መልእክት አስተላልፏል። የማንቸስተር ዩናይትድ የማል ተከላካይ ስፍራ ተጫዋች ማቲያስ ዴሊት የቡድን አጋሮቹ የጨዋታ ደረጃቸውን ከፍ ማድረግ እንዳለባቸው አሳስቧል። ይህ ማለት ለእያንዳንዱ ለሚሰሩት ስራ ትኩረት መስጠት መቻል አለባቸው ሲል ነው ማቲያስ ዴሊት ሀሳብ የሰጠው ማለት ነው። በዋናነት በተለይ በዚህ ዓመት አንጻራዊ በሆነ መንገድ በጣም ወጥነት ባለው መንገድ ጥሩ እንቅስቃሴ ያደርጉ ከሚገኙ ተጫዋቾች መካከል ማቲያስ ዴሊት ስሙ ይጠቀሳል። ቀይ ሰይጣናት ባሳለፍነው ሰኞ በሜዳቸው ኦልድ ትራፎርድ በ10 ተጫዋች በተጫወተው በዴቪድ ሞይስ ኤቨርተን 1-0 መረታታቸው ይታወቃል። ለዛውም ለ81 ደቂቃ በተለይ በአብላጫውን የተጫዋች ቁጥር ይዘው ሜዳ ላይ ቢገኙም ማንቸስተር ዩናይትድ ግን ኳስና መረብን ማገናኘት አለመቻላቸው ይታወቃል። ለዛውም ኤቨርተን ያን ያክል ዘግቶ ሳይከላከል ማለት ነውና ኤቨርተን በውድድር ዘመኑ ከሜዳቸው ውጪ አንድ ጨዋታ ብቻ ማሸነፍ የቻለ ቡድን ነበር። ይህም ደካማውና በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን ወልቨርሃምፕተን ወንደርስን የረታበት አጋጣሚ ነው የሚጠቀሰው። ታዲያ ማንቸስተር ዩናይትድን ደግሞ ካሸነፉ በኋላ ደረጃቸውን አሁን ከፍ አድርጓል። ዴሊት በፕሪሚየር ሊጉ ለደካሞች ቦታ እንደሌለው በመግለጽ የቡድን አጋሮቹን አስጠንቋል። ደረጃችንን ከፍ ማድረግ መቻል አለብን፣ ለትልቅ ክለብ ነው የምንጫወተው ሲል ግለሰቦችን ባይጠራም ግን ደግሞ የአቅም ደረጃችንና ሜዳ ላይ ለምናሳየው እንቅስቃሴ ተጠያቂነት ሊኖረን ይገባል የሚል ሀሳቦችን በይፋ መናገሩ ተገልጿል። ከዛ ውጪ ሪያል ማድሪዶች ኢብራሂማ ኮናቴ ለማስፈረም ፍላጎት እንደሌላቸው በይፋ አሳውቋል። ይሄ ጉዳይ በጣም በስፋት መነጋገሪያ ሆኗል። እንግዲህ ወደ ዘመኑን ባሳለፍነው ክረምት ነሐሴ ወር ከተጀመረበት ጊዜ አንስቶ ይህ ተጫዋች ስሙ ከሪያል ማድሪድ ጋር ሲያዝ እንደነበር አይዘነጋም። አሁን አትፈለግም መባሉ
ትልቅ ስነ ልቦናዊ ጫናም ሊያሳድርበት እንደሚችል በብዙዎች እየተፈራለት ነው ከኮናቴ ጋር በተያዘ ይህንን የውድድር ዘመን ሆን ብሎም ሊሆን ይችላል በመወቀም ባለመወቀም እጅግ በጣም ደካማ እንቅስቃሴን እያሳየ ነው የሚገኘው ተጫዋችና ማጠቃላይ በዶሊንጎ ቋንቋ የተለያዩ ቋንቋዎችን መማር የምንችልበት አፕሊኬሽን ነው። ይህን አፕሊኬሽን ስልኩ ላይ ጭኖ እንግዲህ ስፔንኛ ቋንቋን ለመረዳት ዝግጅት እያደረገ እንደነበር የሚጠቁሙ መረጃዎች ሲወጡ እንደነበር አይዘነጋም። ከዚህ ፈረንሳይ ተከላካይ ጋር በተያያዘ ግን እዛው በጸበላችሁ ብለዋል ሪያል ማድሪዶች ይህን ተጫዋች ለማስፈረም እንደማይፈልጉ በይፋ አሳውቋል። ይህ በጣም ትልቅ ቅስም ሰባሪ ጉዳይ ነው። እንግዲህ ሊቨርፑል ኮንትራቱን ለማደስ ከአንድም ሁለት ያቀረቡለትን ኮንትራት ወይም ደግሞ የእድሳት ጥያቄ ልቡ በመሸፈቱ ምክንያት ውድቅ እንዳደረገ አይዘነጋም። ኮናቴ አሁን በጣም ሲጓጓለት የነበረውን እንግዲህ ሪያል ማድሪድ ጥያቄ የተጫዋቹን ሰሞንኛ እንቅስቃሴና አቋም የሚነሳበት በጣም ትልቅ ጥያቄ የሚነሳበት መሆኑን ተከትሎ ኮናቴን በነፃ ራሱ ውድ ነው በማለት ተጫዋቹን ማግኘት ወይም ደግሞ ተጫዋቹን ለማስፈረም ከሚደረገው ፍክክር ሪያል ማድሪዶች ራሳቸውን በይፋ ማግለላቸውን ተከትሎ በስፖርት ቤተሰቡ በጣም መነጋገሪያ ርዕስን የፈጠረ ርዕሰ ጉዳይ ሆኗል። እንግዲህ ኢብራሂማ ኮናቴ አቋም መዋዠቅና ልቡ መሸፈቱን ተከትሎ የሚመጣ ያለመረጋጋት ሁኔታ ላይ ነው የሚገኘው። ያም በተለያዩ ተጽዕኖ ይሄ አቋም መዋዠቁ ላይ ቀጥተኛ በሆነ መንገድ የሚገናኝ ስለመሆኑ መናገር እንችላለን። ተጽዕኖ ስላሳደረበት ማለት ነውና በሊቨርፑል ደጋፊዎች የትችት መናሪያ ካደረጓቸው ተጫዋቾች መካከል አንዱ ነው ኢብራሂማ ኮናቴ 26 ዓመት ላይ ይገኛል። የማል ተከላካይ ስራ ተጫዋች የውድድር ዘመን ሲጠናቀቅ በሊቨርፑል ቤት የሚያቆየው ውል አብሮ ይጠናቀቃል። ስለዚህ ከመጪው ጥር ወር ጀምሮ በቦስማን ሕግ መሰረት በፕሪ ኮንትራት አግሪመንት የፈለገውን ክለብ ከወዲሁ ገና ጥር ወር ጀምሮ መደላድሉን ዘርግቶ ክረምት ላይ ወዴት እንደሚያቀናና ማረፊያውን ከወዲሁ ማሳወቅ ወይም ደግሞ ከሌሎች ክለቦች ጋር መነጋገር የሚችልበት ሕግ አለው። ፈረንሳይ ተከላካይ በሳምንት የክፍያው 80,000 ፓውንድ ነው። እሱ ደግሞ ቢያንስ 200,000 ፓውንድ ማግኘት እንደሚፈልግ በይፋ በማሳወቅ ሊቨርፑል ያቀረቡለትን ጥያቄም እሱ ከጠበቀው ደረጃ ልክ ሆኖ ተሰፍቶ አልተገኘም በሚል ውድቅ እንዳደረገው አይዘነጋም በወኪሉ አማካኝነት ማለት ነው። ኮናቴ አርቢ ላይፕዚግ ለቆ ፊርማውን በ2021 ነበር ለሊቨርፑል ያስቀመጠው። ከዛ በኋላ ታዲያ ተጫዋቹ ከዓመት ዓመት ጥሩ የሚባል አስደናቂ እንቅስቃሴን ከሌላው ሊቨርፑል የኋላ ደጀን ከሆነው ከቡድኑ አምበል ቨርጅል ቫን ዳይክ ጋርም የፈጠሩት ጥምረት በፕሪሚየር ሊጉ አመርቂ መሆኑን በተደጋጋሚ የታየ ርዕሰ ጉዳይ እንደነበር ይታወሳል። ፕሪሚየር ሊጉንም አምና እንዲሁ በጋራ ያሳኩበት አጋጣሚ ተጠቃሽ ጉዳይ ነው። አምና የሻምፒዮኖች ሊቨርፑሎች በተቻላቸው አቅም ተጫዋቹን ለማቆየትም ጥረት ሲያደርጉ መቆየታቸው ይታወሳል። ግን የአውሮፓውያን ሀያል ክለብ የሆነው ሪያል ማድሪድን ለመቀላቀል ተጫዋቹ በማሰቡ ልቡ ስለመሸፈቱ የሚጠቁሙ መረጃዎች በተደጋጋሚ ሲጋሩ ከቆዩ በኋላ ተጫዋቹም የቀረበለትን ውል አለማደሱን ይፋ መደረጉ አይዘነጋም። አሁን ግን ነገሮች ሌላ መልክ መያዛቸው እንደማይቀር የሚጠቁም ርዕሰ ጉዳይ ተሰምቷል። ሪያል ማድሪድ በተጫዋቹ ሰሞንኛ በጣም ግራ የሚያጋባ አቋም መውረድና መዋዠቅ ተከትሎ ለሊቨርፑል ተጫዋቹ ማስፈረም ሲሄዱ የነበረውን ርቀት ማቋረጣቸውን አሳውቋቸዋል ሲል የተጫዋቾች ዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። እንደ ቀድሞ ቡድን አጋሩ ትሬንት አሌክሳንደር አርኖልድ በሱ መንገድ የሚቀኝ ዝውውር ይኖረኛል ብሎ ያሰበው ኮናቴም አጣብቂኝ ውስጥ ወድቋል። እንግዲህ ምክንያቱም ሎስ ብላንኮሶቹ መንደር የመድረስ ህልሙ አሁን ህልም ሆኖ የመቅረት እድሉ ሰፊ ይመስላል። ቀደም ብዬ እንዳነሳሁት ነው የኮናቴ ሁኔታውን አጣብቂኝ ነው። ምክንያቱም ሊቨርፑል በዛም በዚህም ብለው ተከላካይ መስመራቸው ለማጠናከር ሲሉ ገበያው ላይ መውጣታቸው አይቀርም። ኮናቴ ውሉን አደሰም አላደሰም እንደዚህ አይነት አቋሙ የዋዠቀን ተጫዋች ይዘው የውድድር ዘመኑን መቀጠል ፍላጎት ይኖራቸዋል ተብሎ ስለማይገመት ማለት ነው። እንደውም በጣም በጥብቅ የሚፈልጉትን የክሪስታል ፓላሱን ተከላካይ ማርጌሂን በመጪው ክረምት የዝውውር መስኮት በነፃ የሚገኝ ተጫዋች ቢሆንም ግን የተከላካይ መስመራቸው አሁን ከሚታይበት አለመረጋጋት ጋር በተያያዘ አሁኑኑ 28.3 ሚሊዮን ፓውንድ ከፍለው እንግሊዛዊን ተከላካይ ለማስፈረም ጥረት ያደርጋሉ የሚሉ መረጃዎች መውጣታቸው አይዘነጋም። ያ ደግሞ ይበልጥ ኢብራሂማ ኮናቴ የሚሰልፍበትን እድል የሚያጠብ ጉዳይ ከመሆኑ ጋር በተያያዘ ጥሩ ዜና ሆኖ ለተጫዋቹ ይሰማል ተብሎ አይገመትምና የተጫዋቹ ወኪል በአስቸኳይ ማለትም በ48 ሰዓት ውስጥ ከሊቨርፑል የበላይ አመራሮች ጋር ለመነጋገር ቀጠሮ መያዙም ተሰምቷል። ስለዚህ በቀጣይ እንግዲህ ተጫዋቹ በሊቨርፑል የቀረበለትን ኮንትራት በድጋሚ ወደኋላ መለስ ብሎ ያጤንበታል ወይስ ደግሞ በአቋሙ ጸንቶ ሊቨርፑልን አሁንም በፈለገው ደረጃ ሳምንታዊ ደሞዙ ካልተሻሻለት ክለቡን ለመልቀቅ ይወስናል የሚሉት ርዕሰ ጉዳዮች ከኮናቴ የዝውውር የወደፊት ዕጣ ፈንታ ጋር በተያያዘ በእግር ኳስ ቤተሰብ የሚጠበቅ ርዕሰ ጉዳይ ነው። ሪያል ማድሪድ ግን ተጫዋቹ በነፃ ራሱ ውድ ነው፣ እንደዚህ የሚያሳየው ግራ የሚያጋባ አቋምን ተከትሎ ተጫዋቹን ለማስፈረም የነበራቸው ፍላጎት ሙሉ ለሙሉ ርግፍ አድርገው እንደተወት በይፋ ማሳወቃቸው በእግር ኳስ ቤተሰቡ ዘንድ ግርምትን መፍጠሩ ግን አልቀረም። ከዛ ውጭ ቪክተር ጊዮኬሬሽ እና ካይ ሃቨርትዝ ለቼልሲ ጨዋታ ዝግጁ መሆናቸውን ሚኬል አርቴታ አሳውቋል። እንግዲህ ዛሬ የሚኖረን ልምምድ መርሃ ግብር ላይ ደግሞ የሚያሳዩት እንቅስቃሴ በጨዋታው ላይ የሚሰለፉበትን ደቂቃ ይወስናል የሚል ሀሳብም ሚኬል አርቴታ ትናንትና በነበረው የቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ የሰጣቸው ሀሳቦች በግልጽ ያመላክታሉ። በሊጉ መሪና የሊጉ ተከታይ ሆነው በመካከላቸው 6 ነጥብ ልዩነት ብቻ ኖሮ በስታንፎርድ ብሪጅ እንግዲህ የሚያደርጉት ጨዋታ ይጠበቃል ከሁለቱ የለንደን ከተማ ክለቦች ቼልሲ እና አርሰናል ጋር በተያያዘ ማለት ነው። ተጠባቂው የሳምንቱ ታላቅ መርሃ ግብር ነው በሱፐር ሰንዴይ ነገ ምሽት 1 ሰዓት ተኩል በ13ኛው ሳምንት የእንግሊዝ ፕሪሚየር ሊግ እጅግ በጣም ተጠባቂ መርሃ ግብር ስታንፎርድ ብሪጅ ላይ ይደረጋል። የውድድር ዘመኑ አንድ ጊዜ ብቻ ነው የተሸነፉት ከአርሰናል እግር ኳስ ክለብ ጋር በተያያዘ እንዲሁም 6 ጎል ብቻ ነው የተቆጠረበት እስካሁን ድረስ በ12 ሳምንት ድረስ ማለት ነው። ሚኬል አርቴታ ቡድን አርሰናል ከአንድ ዓመታት በኋላ ዋንጫውን ለማሳካት የሚያስችል በቂ ተነሳሽነት እንዲሁም በቂ ቁርጠኝነት ከዛ በተጨማሪ ሜዳ ላይ እንቅስቃሴ በግልጽ እያሳዩ ይገኛሉ። በመንገዳቸው ላይ ታዲያ የከተማ ተቀናቃኛቸው ቼልሲ ወደ ዋንጫ ፍክክሩ ደግሞ ለመንደርደር ሲሉ እነሱም 3 ነጥብ ፈላጊ ሆነው ብቅ ብሏል። ከዛ ጋር በተያያዘ የሚያደርጉት ፍክክር ከወዲሁ የብዙዎችን ትኩረት ስቧል። ከቡድን ዜናዎቻቸው ጋር በተያያዘ ሚኬል አርቴታ
የፊት መስመራቸው በተለይ ቪክተር ጊዮኬሬሽና ካይ ሃቨርትዝን ከጉዳት መልስ በሙሉ ጤንነት ማግኘቱ በይፋ አሳውቀውታል ማለት ነው። አዲሱ ግዢያቸው ስዊድናዊ ጊዮኬሬሽ ያው ቡድኑ አርሰናል ወደ ተርፍ ሞር ተጉዞ በርንሌይን 2-0 በሆነ ውጤት ባሸነፉበት ጨዋታ ላይ የተጫዋች በጨዋታ ላይ አንድ ጎል አስቆጥሮ እንደነበር ይታወቃል። ምናልባትም እስካሁን ድረስ በአርሰናል ማሊያ ምርጡን ጨዋታ ያደረገበት መርሃ ግብር ስለመሆኑ በብዙዎች የተገመተው በዚህ ጨዋታ ላይ ሁለተኛው አጋማሽ ላይ አልታየም ነበር። ጨዋታው ከጠናቀቀ በኋላ ደግሞ ሚኬል አርቴታ የጡንቻ ህመም መጠነኛ በሆነ መንገድ እንዳጋጠመው ተናግረው እንደነበር ይታወቃል። ያንን ተከትሎ በርከት ያሉ ጨዋታዎች ላይ አልተሰለፈም። ለሀገሩም የህዳር ወር የዓለም ዋንጫ ማጣሪያ ጨዋታዎች ላይ አልተሰለፈም። ከዚ ውጪ ለክለቡ አርሰናል ደግሞ በሰንደርላንድና ከቶትናም ጋር የተደረጉት ጨዋታዎች እንዲሁም በሻምፒየንስ ሊጉ 5ኛ ዙር ከባየር ሙኒክ ጋር የተደረጉ ጨዋታዎች በሙሉ አልፈውታል። አሁን ከጉዳት መመለሱ ተገልጿል። በነገው ጨዋታ ላይም በቋሚነት ይጀምራል ወይስ አይጀምርም የሚለው መላምት ካልሆነ በስተቀር በእርግጠኝነት እንዲህ ነው ተብሎ መናገር ባይቻልም አሰልጣኙ ግን በልምምድ ላይ የሚያየው ነገር ከግምት በመክተት የሚወስናቸው ውሳኔዎች ይኖራሉ ተብሎ ይገመታል። ጊዮኬሬሽ ለመድፈኞቹ እስካሁን 3 ጎሎችን አስቆጥሯል። እንደ አጥቂ ጎሉ አነስ ያለ ቢመስልም ኦፍ ዘ ቦል ሙቭመንቱ ግን በጣም አስደናቂ ነው። ከኳስ ውጪ የተከላካይ መስመር ተጫዋቾች ትኩረትን በመሳብ ስፔሶችን በመፍጠር እና ቡካዮ ሳካ ከመስመር ተከላካይ ጋር አንድ ለአንድ የሚገናኙበትን እድል በማመቻቸት ውጤታማ እንቅስቃሴዎችን እንዲያደርጉ በሩን ይከፍታል። በዛ ረገድ ሚናው በጣም ከፍተኛ ነው ከጊዮኬሬሽ ጋር በተያዘ። ከዛ ውጪ በባየር ሙኒክ ጨዋታ ላይ መጠነኛ ጉዳት ያጋጠመው ይመስለው ቤልጂየማዊ የግራ ክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወተው ተጫዋች ሊያንድሮ ትሮሳርድ ጥንቃቄን መሰረት ባደረገ መንገድ ፕሪኮሽን ላይ መሰረት ባደረገ መንገድ ነው ከሜዳ የቀየር ነው ብሏል። ምርመራ አድርገን ተደርጎለታል። ብዙ የሚያሳስብ ነገር እንዳላጋጠመው ይነገሩን። ስለዚህ ከስብሱ ጋር ወደ ምዕራብ ለንደን ይጓዛል ብዬ ገምታለሁ ሲል አሰልጣኙ ማረጋገጫ ሰጥቷል ማለት ነው። ከዛ ውጪ ጋብሪኤል ሱስ ጋር እየተያዘ የሚነሳው ጥያቄ ተጫዋቹ ረዘም ላለ ጊዜ ለ11 ወራት ገደማ ከሜዳ ርቆ የቆየ ተጫዋች ነው። ባሳለፍነው ዓመት ጥር ወር ላይ ነበረ ከማንቸስተር ዩናይትድ ጋር በተደረገው የኤፍኤ ካፕ ጨዋታ ላይ የጉልበት ጅማትን እየቀደደው ማለት ነው። ከባድ ጉዳት ነበረ። ከዛ በኋላ ደግሞ እንግዲህ ከ11 ወራቶች በኋላ በትላንትናው ዕለት በዝግ ስቴዲየም ከዋትፈርድ ጋር በተደረገው የወዳጅነት ጨዋታ ላይ ተሰልፎ ደቂቃዎችን አግኝቷል ብሏል ሚኬል አርቴታ። ወደ አቋሙ ለመመለስም ጥረት ላይ ነው። በጣም ተቃርቧል፣ ግን ከነገው ጨዋታ ውጪ ነው ሲል ማረጋገጫ ሰጥቶበታል ማለት ነው። ካይ ሃቨርትዝም እንዲሁ የቀድሞ ክለቡን የሚያገኝበት ጨዋታ ከጉዳት ሙሉ ለሙሉ ነፃ ሆኖ እንግዲህ ከቡድኑ ጋር ልምድ መስራቱም ተገልጿል። የውድድር ዘመኑ የመጀመሪያ ጨዋታ ላይ መድፈኞቹ ወደ ኦልድ ትራፎርድ ተጉዘው ዩናይትድን በሪካርዶ ካላፊዮሪ ብቸኛ ጎል ባሸነፉበት መርሃ ግብር ላይ እንግዲህ ተቀይሮ ገብቶ ጨዋታውን ከተጠናቀቀ በኋላ ጉዳት እንዳጋጠመው መገለጹ አይዘነጋም። ከዛ በኋላ እንግዲህ ለመድፈኞቹ እስካሁን አልተሰለፈም። ወደ 15 ጨዋታዎች ላይ መሰለፍ አልቻለም ካይ ሃቨርትዝ ከ100 ቀናቶች በኋላ ከጉዳቱ ማገገሙም ተገልጿል። የቀድሞ ክለቡን ቼልሲን በሚያገኝበት መርሃ ግብር ላይ ወደ ሜዳ ይመለሳል ተብሎ ነው የተገለጸ የሚገኘው። አርሰናል በዚህ ወር ዘመን በጉዳት እንደተለመደው ሁሉ እጅግ የተፈተነባቸው ጊዜዎች ቢኖሩም በክረምት የዝውውር መስኮት 256 ሚሊዮን ፓውንድ ወጪ በማድረግ ያስፈረሟቸው ወደ 7 የሚጠጉ ተጫዋቾች ሚናቸው በጣም ከፍተኛና እንዲሁም ደግሞ ክፍተቱ እንዳይጎላ በማድረጉ ሂደት ላይ በጣም ትልቁን ሚና የተወጡ ተጫዋቾች ስለመሆናቸው መናገር ይቻላል። ከሰሞኑ ጋብሪኤል ማርቲኔሊ እንዲሁም የቡድኑ አምበል ማርቲን ኦዴጋርድ እንዲሁም ኖኒ ማዱዌኬ ከጉዳታቸው አገግመው ባሳለፍነው ሮብ በተደረገው የባየር ሙኒክ የሻምፒየንስ ሊግ ጨዋታ ላይ መጠነኛ ደቂቃዎችን ማግኘት መቻላቸው አይዘነጋም። እንዲሁም ኖኒ ማዱዌኬ የመጀመሪያ ጎሉን ለአርሰናልም በሻምፒየንስ ሊግ ደግሞ የመጀመሪያ ጎሉንም አያይዞ እንዳስቆጠረ የሚታወስ ጉዳይ ነው። አሁን ደግሞ እንደነ ቪክተር ጊዮኬሬሽና ካይ ሃቨርትዝ አይነት ተጫዋቾች ከጉዳት አገግመው ስብስቡን መቀላቀላቸው አርሰናል በአጠቃላይ ትልቅ ግብአት ይሆናሉ ተብሎ ይገመታል። የመሪዎቹ ፍጥጫ ነው። ከላይ ያሉት አንደኛውን ከሁለተኛውን የሚያገናኝ እጅግ በጣም ተጠባቂ መርሃ ግብር ነው። ይህ የለንደን ደርቢ ነገ ምሽት 1 ሰዓት ተኩል ሲል ስታንፎርድ ብሪጅ ላይ ይከናወናል። ከዛ ውጪ ማንቸስተር ዩናይትድ የሮቢኒዮን ልጅ ለማስፈረም እንቅስቃሴ መጀመራቸው የሚጠቁሙ መረጃዎች ወጥቷል። እንግዲህ ማንቸስተር ዩናይትድ የብራዚሉን ተስፈኛ የክንፍ አጥቂ ተጫዋች ሮቢኒዮ ጁኒየርን ለማስፈረም እየጣሩ መሆናቸው ተገልጿል። የእንግሊዙ ታላቅ ክለብ ነው ማንቸስተር ዩናይትድ የብራዚሉን ወጣትና ተሰጥኦ ያለው ክንፍ ተጫዋች የክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወተውን ሮቢኒዮ ጁኒየርን ወደ ኦልድ ትራፎርድ ለማምጣት ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። የሮቢኒዮ ጁኒየር 17 ዓመት ላይ ነው የሚገኘው። በተለያዩ ክለቦች ተጫውቶ ያሳለፈውን በጣም ሌጀንድ ነው ብራዚላዊ ተጫዋች ሮቢኒዮ የእሱ ልጅ ነው። ታዲያ በአሁኑ ሰዓት በአባቱ የቀድሞ ክለብ ሳንቶስ እየተጫወተ ይገኛል። የዝውውር ጉዳዮች የሚከታተሉ የስፔንና የእንግሊዝ ሚዲያዎች እንደዘገቡት ከሆነ ማንቸስተር ዩናይትድ ቀጣዩ ኔይማር እየተባለ ከወዲሁ ስም እየተጠቀሰለት የሚገኘው ወይም ደግሞ የቅጥያ ስም ከኋላው የተለጠፈለት ሮቢኒዮ ጁኒየርን እጅግ በጣም ቁርጠኛ ከሆኑ ክለቦች መካከል አንዱ ሆኗል ተብሏል። ማንቸስተር ዩናይትድ በነገራችን ላይ እንደሚታወቀው የአይኖስ ኬሚካል ግሩፕ ወጣቶች ላይ መሰረት የሚያደርገው የዝውውር ፖሊሲያቸው ላይ ግባት ሊሆን ይችላል ተብሎም እየተገመተ ይገኛል። እንደና ኤንዞ ካናቤክ ከዛ በተጨማሪ ሌሎችም በርካታ ተጫዋቾች ወጣት ተጫዋቾችን ሴኩ ኮኔን ጨምሮ ማለት ነው ዲየጎ ሊዮንም ይጠቀሳል። ኦሮስኮ የተባለ አማካይ ተጫዋች እንዳስፈረሙ ይታወቃል። ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ነገ ክለቡን ተረክበው ረጅም ጊዜ ጥሩ ግልጋሎትን ይሰጣሉ የሚል እሳቤ ስላላቸው እና አሁንም ሮቢኒዮ ጁኒየርን በዛ መንገድ እንዲቀኝና ክለባቸው እንዲቀላቀል ቅድመ ግንኙነቶች ይሄ በተለይ ተጫዋቹ ለማስፈረም የሚደረጉ ፕሪ ኮንትራክት ቶክስ በይፋ ጀምሯል ተብሏል። ማንቸስተር ዩናይትድ ማለት ነው። ምንም እንኳን የሮቢኒዮ ጁኒየር በክለቡ መልቀቂያ ዋጋ ወይም ሪሊዝ ክሎዙ ወደ 100 ሚሊዮን ዩሮ ገደማ የሚጠጋ ነው። ወደ 87 ሚሊዮን ፓውንድ ገደማ ውል ማፍረሻ
እንዳለው ይታወቃል። ተጫዋቹ ያለውን አቅም የሚያመላክት ነው። በነገራችን ላይ በጣም በርካታ ተጫዋቾች ከብራዚል ሊግ መነሻቸው እንደሆነ ይታወቃል። በራሱ ኔይማርን ጨምሮ ሳንቶስ ነው፣ ፔሌም ሳንቶስ ነው እንደሚታወቀው። እንደነ ፍላሚንጎ አይነት ቡድኖች ቪኒሲየስ ጁኒየር የመሳሰሉ ኮከቦችን አፍርተዋል። ፓልሜራስ አሁን በቼልሲ ቤት የብዙዎችን ግርምት እኛ እንኳን ቀደም ብለን ስለ ኤስቴቫ ዊሊያም ፓልሜራስም እያለ ብራዚሊያን ጄም መሆኑን ስናነሳ ቆይተናል። አሁን ደግሞ ዓለም እያየው ይገኛል። ስፖትላይት ላይ በጣም በስፋት ስሙ ከፊት እየተነሳ ነው የሚገኘው። የቼልሲ እግር ኳስ ክለብ የክንፍ አጥቂ መስመር ተጫዋች የሆነው ብራዚላዊው ኤስቴቫ ዊሊያን እንዲሁ ፓልሜራስ ያፈራው ኮከብ ነው። ጋብሪኤል ሱስን፣ ኤንሪከን ይኸው ፓልሜራስ ያፈራቸው ሌሎች ተጫዋቾች ናቸው። ፍሉሚኔስ ደግሞ እንደ ቲያጎ ሲልቫ ከዛ በተጨማሪ ማርሴሎ የመሳሰሉ ኮከቦችን የሚያፈራ ቡድን ነው። ብራዚል ላይ እያንዳንዱ ክለብ በምንለው ደረጃ ማለት ነው ቁልፍ የሚባሉ ተጫዋቾችን ያፈራል። ሳንቶስ ደግሞ አሁን በቀጣይነት ከኔይማር በኋላ አዲሱ ኔይማር ደግሞ በይፋ ለዓለም እያስተዋወቁ ይገኛሉ። ይህ ተጫዋች ደግሞ ሮቢኒዮ ጁኒየር ስለመሆኑ መናገር እንችላለን። በሴሪያ ሊግ በሳንቶስ የመጀመሪያ ቡድን ተሰልፎ መጫወት ከጀመረ በኋላ በጣም አስደናቂ አቅሙን እያሳየ ይገኛል። ፍጥነት አለው፣ ኳስን የማንከባለል ይሄ ድሪብሊንግ፣ አንድ ለአንድ ተከላካዮች የሚያልፍበት መንገድ በጣም ትክክለኛ ይሄ ጆጋ ቦኒቶ ትክክለኛ ብራዚላዊ ተጫዋች በወደፊት እንግዲህ ብቅ እንደሚል ማሳያ የሆነ እንቅስቃሴን ሜዳ ላይ ያሳየ ይገኛል። የብዙዎችን ትኩረትም ስቧል። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እየገፋበት ያለው ሌላው ምክንያት የክለቡ አጠቃላይ ስትራክቸርና ሞዴል እንደሚታወቀው ኦልድ ትራፎርድን በአዲስ መልኩ ለማደስ ፍላጎት አላቸው። ስብስቡን በአዲስ መልኩ መታደስ አለበት የሚል ሀሳብ አላቸው። በነገራቸው ላይ ይሄ ውድድር ዘመን ሲጠናቀቅ ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያዘ ብሩኖ ፈርናንዴዝን ጨምሮ 11 ተጫዋቾች ክለቡ እንዲለቁ ለማድረግ ታስቧል ተብሏል። በዛም በዚህም ተብሎ ማለት ነው። ያው በተለይ እንደ ብሩኖ ፈርናንዴዝን ጨምሮ እነዚህ የሚጠቀሱት 11 ተጫዋቾች ከፍተኛ የዝውውር ሂሳብ በክለቡ የሚከፈላቸው ናቸው። በአጠቃላይ እንደ ማርከስ ራሽፈርድን ጨምሮ ጄደን ሳንቾ፣ ዮሹዋ ዚርክዚን ጨምሮ እንደ ኮቢ ሜኑን አጠቃላይ ወደ 11 የሚጠጉ ተጫዋቾች ክሊር አውት ለማድረግ በቃ አጠቃላይ ስብስቡን በአዲስ መልኩ የማደስ ፍላጎት ነው ያላቸው ተብሏልና አጠቃላይ አዲስ ቡድን በአዲስ ያጫወት መንገድ፣ አዲስ መዋቅር፣ አዲስ የዝውውር ፖሊሲ ይህንን ሁሉ ከግምት ውስጥ የከተተና የታደሰ ማንቸስተር ዩናይትድ ብቅ ማለት መቻል አለበት የሚል እሳቤ ያለ በአይኖ ስፖርቲንግ ግሩፕ። በዛ መንገድ ደግሞ ያው ግባት ሊሆን የሚችል ተጫዋች ነው ሮቢኒዮ ጁኒየር፣ ምንም ጥያቄ የለውም። ሪሊዝ ክሎዙንም ዩናይትዶች እንግዲህ ዋጋው እንዲቀንስ አድርገው ለመክፈል ዝግጁ ይሆናሉ ተብሎ ይገመታል። ዩናይትድ ግን ተጫዋቹን ለማስፈረም በሚደረገው ፍክክር ብቻቸውን አይደሉም። ባርሴሎና አለ፣ ፓሪስ ሴን ጀርሜን እንዲሁም ደግሞ ሪያል ማድሪድ ሀያላን ቡድኖች ይህን ተጫዋች ለማስፈረም የሚደረገው ፍክክር ውስጥ አሉበት በዝውውር ሩጫው ላይ ማለት ነው። ኢንተር ሚላንን፣ ኤስፓኞል ጨምሮ ቼልሲ፣ ጋላታሳራይ እነዚህም ክለቦች በቅደም ተከተል ስማቸው ይያያዛልና ወጣቱን ብራዚል ላይ በጣም በቅርበት የተከታተሉ ይገኛሉ። ፒፕልስ ፐርሰንን ጨምሮ የተለያዩ ዘገቦች እንደሚያመላክቱት ከሆነ ተጫዋቹ ወደ ትልቅ ለማምራቱ አይቀርም። ወዴት የሚለው ነው የሚጠበቀው። ማንቸስተር ዩናይትድ ግን ጥልቅ ፍላጎት እንዳላቸው ተጫዋቹ ላይ እየተገለጸ ይገኛል። ከዛ ውጭ ዴክላን ራይስ ባላንዶር እንደሚያሸንፍ ተስፋ አድርጋለሁ ሲል ሚኬል አርቴታ ሀሳብ ሰጥቷል። አሰልጣኝ ሚኬል አርቴታ በለንደን ደርቢ እሁድ ከቼልሲ ጋር ከሚደረጉ ጨዋታ በፊት መግለጫ ሰጥቷል ብለናል። ዴክላን ራይስ ጋር በተያያዘ የተነሱት ጥያቄዎች ነበሩ። የቡድኑ በጣም ወሳኝ ተጫዋች መሆኑን ተናግሯል። በተለይ በዛ ዓመት የሚያሳየው እንቅስቃሴ ባላንዶር እንዲሰጠው የሚያስገድድ አይደለም የሚል ጥያቄ ከጋዜጠኞች ቀርቦ ነበርና አይ ሆፕ ሶ ብሏል። ወይም ደግሞ እንደሚሰጠው ተስፋ አድርጋለሁ የሚል ሀሳብ ሰጥቷል። ስፔን አሰልጣኝ ዴክላን ራይስ የቀጣይ ዓመቱን ምርጥ ባላንዶር ወይም ምርጥ ተጫዋች ወይም ደግሞ አንድ ተጫዋች በእግር ኳስ ህይወቱ ማሳካት የሚፈልገው ትልቅ የግል ክብር ነው። ይህንን የባላንዶር ክብር ያሸንፋል ብለህ ታምናለህ ወይ ብሎ ለቀረበለት ጥያቄ ተስፋ አድርጋለሁ፣ ይህ የሚሆነው ግን አርሰናል ብዙ ክብሮችን ማሳካት ሲችል ነው ብሎ ተናግሯል። ሚኬል አርቴታ ማለት ነው ማለት የምናሳየውን እንቅስቃሴ በዋንጫ ካጀበን ጥያቄ የለውም የሚል ሀሳብ ነው የሰነዘረው። እንደሚታወቀው ሮድሪ ባላንዶርን ሲያሳካ ምንም ጥያቄ የለውም ዋንጫ ያሳካበት አጋጣሚ ነው። እሱ ተጽዕኖ በቀጥታ የሚታይ ስለነበር ነውና ዴክላን ራይስ በዛው መንገድ ለመቃኘት ዋንጫ ብቻ የሚጎለው ተጫዋች ስለመሆኑ በግልጽ ዘንድሮ እያሳየ ይገኛል። እንግሊዝ አማካኝ በመጀመሪያው በተለይ ካሳለፍነው ነሐሴ ወር ጀምሮ ማለት ነው እጅግ በጣም ጥሩ አቋም እያሳየ ይገኛል ብሏል ሚኬል አርቴታ። የአርሰናል ወሳኝ ተጫዋች መሆኑንም አስምሮበታል። አርሰናል በለንደን ደርቢ ከቼልሲ የሚያደርጉት ጨዋታ ላይ ዴክላን ራይስ ከሞይሰስ ካይሴዶ ጋር የሚያደርጉት ትንቅንቅና ፍጥጫ ይጠበቃል። በተለይ በአውሮፓ ሻምፒዮንስ ሊግ ባየር ሙኒክን 3-0 ካሸነፉ በኋላ በሲቢኤስ ጎላዞ የጨዋታ ትንተና ላይ ከጄሚ ካራገር የተሰነዘረለት ጥያቄ ነበረ። ብዙዎች ከሞይሰስ ካይሴዶ ጋር እያነጻጸሩ ይገኛሉ። በዚህ ጉዳይ ላይ አንተ ምን ትላለህ የሚል ሀሳብ ሰንዝሮለት ነበር። አይ በሞይሰስ በጣም ከድሮ ጀምሮ ገና እኔ ዌስትሃም እሱም ብራይሰንም እያለ ከነበረበት ጊዜ አንስቶ አብረን በተለያዩ አጋጣሚዎች ተጫውተናል። በጣም አደንቆ ማከብረው ተጫዋች ነው ሞይሰስ። ያኔ በዌስትሃም በነበርንበት ጊዜ እንዲሁም ቀጥተኛ በሆነ መንገድ ተመሳሳይ ቦታ ላይ ነበር የምንጫወተው። አሁን ግን ቦክስ ቱ ቦክስ ነኝ፣ እሱ ደግሞ ናቹራል ተፈጥሯዊ 6 ቁጥር ተጫዋች ነው። ቦታችን ቀጥተኛ በሆነ መንገድ ባይገናኝም ግን በእሁዱ ጨዋታ ላይም በጣም ጥሩ በሆነ መንገድ የምናደርገው ትንቅንቅ እኔም ቢሆን የምጠብቀው ጉዳይ ነው። ለተጫዋቹ ግን ያለኝ አክብሮት ትልቅ ነው የሚል ሀሳብ ዴክላን ራይስ መስጠቱ አይዘነጋም። ከዛ ውጭ ኮል ፓልመር ለነገው የለንደን ደርቢ ጨዋታ ዝግጁ መሆኑን አሰልጣኝ ኤንዞ ማሬስካ አሳውቋል። ፓልመር ከመስከረም ወር ወዲህ በድጋሚ ያገረሸበት የብሽት ወይም ደግሞ የጭን መታጠፊያ በተለምዶ ግሮይን ጉዳት ምክንያት ከሜዳ ከራቀ ሰንበትበት ያለ ተጫዋች ነው። ይህ ችግር በክለቦች ዓለም ዋንጫ ላይ የተንጸባረቀ ጉዳይ ነበር ይታወቃል። በዚህ ውድድር ዘመን ላይ ደግሞ ሜዳ ላይ ተሰልፈው የተጫወቱ 4 ጨዋታዎች ላይ ብቻ እንዲሆንም ያስገደደው ርዕሰ ጉዳይ ነው። በተለይ ባሳለፍነው መስከረም ወር ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ በተደረገው ጨዋታ ላይ ከ20ኛው ደቂቃ በኋላ መቀጠል አልቻለም ነበረ። ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። ከዛ በኋላ እንግዲህ እስካሁን ድረስ ወደ ሜዳ ያልተመለሰ ተጫዋች አድርጓል። ከኮል ፓልመር ጋር በተያዘ ተጫዋቹ ለ2 ወር በገደማ ከሜዳ ርቆ ስለሚመለስ በቋሚነት የነገውን ጨዋታ ይጀምራል ተብሎ ባይገመትም ተጫዋቹ የአርሰናል
አለት የጠነከረ የተከላካይ መስመርን ሰርስሮ ለመግባት የሚያስችል ክህሎት ቢትዊን ዘ ላይንስ የምንለው ጥሩ አቅም ያለው ተጫዋች ነው ኮል ፓልመር። ከዛ ጋር በተያያዘ የቡድኑ የፈጠራ አቅም እጅጉን ይጨምራል ተብሎ ይገመታል። ቼልሲ ከፓልመር ጋር በአማካኝ በ90 ደቂቃ 2 ነጥብ ጎል ያስቆጥራሉ። ያለ ፓልመር ደግሞ ቁጥራቸው ወደ 1.3 ዝቅ ይላል። ስለዚህ የተጫዋቹ መመለስ ለቼልሲ ትልቅ ፋይዳ እንደሚኖረው መናገር እንችላለን። በፕሪሚየር ሊጉ ብቻ ለቼልሲ ባደረጋቸው 73 ጨዋታዎች 38 ጎል አስቆጥሮ 19 ኳስ አመቻችቶ ማቀበል ችሏል። በአንድ ጨዋታ 4 ጎሎችን ማስቆጠር ከቻሉ የክለቡ ውስንና አንጋፋ ተጫዋቾች ተርታ በዚህ ለጋ ዕድሜው ስሙን ያሰፈረ ተጫዋች ነው። በነገራችን ላይ ኮል ፓልመር አሰልጣኝ ማሬስካ በፓልመር መመለስ በጣም ደስተኞች ነን፣ ግን ድጋሚ ጉዳቱ እንዳያገረሽበት መጠንቀቅና ደቂቃውን መመጠን መቻል ይኖርብናል ሲሉ ሀሳብ ሰጥቷል። ትልቅ ጨዋታ ላይ ቡድኑ የሚያዘጋጁበት መንገድ በነገራችን ላይ ከማሬስካ ጋር በተያያዘ በጣም አስደናቂ ነው። ምናልባት ኦቨርቲንክ ከልክ በላይ አስበው አንዳንድ ስህተቶችን ካልሰሩ በስተቀር ነው እንጂ ትልቅ ጨዋታ በሚያደርጉበት ሰዓት ላይ ቡድኑን ለትልቅ ጨዋታ የሚያዘጋጁበት መንገድ አስደናቂ እንደሆነ የባርሴሎናው መርሃ ግብር ያመላክታል በግልጽ ማለት ነው። አሁን ደግሞ ፊታቸውን ወደ አርሰናል አዙረዋል። ለዚህም በጣም ትልቅ ዝግጅት እንዳደረጉና ከአርሰናል አንድ ቀን የተሻለ እረፍት እንዳገኙ ይታወቃል። ማክሰኞውን ጨዋታቸውን ያደረጉት አርሰናል ሮብ ነው ጨዋታውን ያደረገው ከባየር ሙኒክ ጋር ማለት ነው። ሁለቱም ሀያላን ቡድኖችን በሳምንቱ አጋማሽ በአውሮፓ መድረክ ላይ የበላይነታቸውን በማሳየት በማሸነፍ ነው እርስ በርስ አሁን የሚገናኙት። ቼልሲና አርሰናል በታሪክ መዝገብ በተደጋጋሚ ጊዜ በመገናኘት ታላላቅ ገድሎች የተመዘገቡበት ክስተት ባለቤት የሆነ መርሃ ግብር ነው። በነገራችን ላይ ለመጀመሪያ ጊዜ በ1907 ከተገናኙበት ጊዜ አንስቶ 211 ጊዜ ተገናኝተዋል። ነገ እንግዲህ ለ212ኛ ጊዜ ነው የሚገናኙት ማለት ነው። መድፈኞቹ 85 ጊዜ በማሸነፍ የበላይነቱን ይወስዳሉ። ቼልሲዎች 66 ጊዜ ድል ቀንቷቸዋል። 60 ጊዜ ደግሞ ተከባብረው ጨዋታቸውን ባቸው ውጤት አጠናቋል ማለት ነው። ያለፉትን 12 ግንኙነታቸውን ስንመለከት የመድፈኞቹ የበላይነት ብቻ የተንጸባረቀበት መሆኑን ቁጥሮች ያመላክታሉ። አርሰናል 8 ጊዜ ያሸንፏል፣ 3ቱም ባቸው ውጤት ነው የተጠናቀቀው። ቼልሲ ድል የቀናቸው አንድ ጊዜ ብቻ ነው። በዚህ ሂደት ቼልሲዎች አርሰናል መረብ ላይ 12 ጎሎችን አስቆጥረዋል። አርሰናል ደግሞ የቼልሲ መረብ ላይ 25 ጎሎችን እንዳስቆጠሩ መናገር እንችላለን። አርሰናል በፕሪሚየር ሊግ ወደ ስታንፎርድ ብሪጅ አቅንተው ከተሸነፉ 7 ዓመታት ተቆጥረዋል። ለመጨረሻ ጊዜ 2018 ነሐሴ ወር ላይ ነበር እንግዲህ አርሰናል በቼልሲ የተሸነፈው ስታንፎርድ ብሪጅ ላይ። ውጤቱ ደግሞ 3-2 እንደነበር ይታወሳል። ከዛም በኋላ በተለይ ሚኬል አርቴታ ቡድን 2019 ታህሳስ ወር ላይ ከተረከበበት ጊዜ አንስቶ ወደ ብሪጅ አቅንተው ያደረጉትን ጨዋታ ሽንፈት አላጋጠማቸውም። ስለ የነገው ጨዋታ ምን አይነት ዕጣ ፈንታ ያጋጥማቸዋል የሚሉት ርዕሰ ጉዳዮች ይጠብቃሉ። ሊያም ዴላፕ አብዝቷል፣ ኮል ፓልመር ተመልሷል። ቼልሲ ጠንካራ ሆኖ ይህንን መርሃ ግብር ያደርጋልና ምናልባትም ብዙዎች የውድድር ዘመን ከገባ የዓመቱ ምርጥ ጨዋታ በተሻለ ሁኔታ ላይ ሆነው ሁለቱም ቡድኖች የሚገናኙበት አጋጣሚ እንግዲህ በዚህ የውድድር ዘመን ላይ ይኖራል ተብሎ ላይገመት ይችላል። ከዛ አንጻር በጣም ሁለቱም ቡድኖች ወቅታዊ አቋማቸው እጅግ በጣም አስደናቂ ሆነው የሚገናኙበት መርሃ ግብር ከመሆኑ ጋር በተያያዘ እጅግ በጣም ትኩረትን በዓለም አቀፍ ደረጃ የሳበ መርሃ ግብር ስለመሆኑ መናገር እንችላለን። ከዛ ውጪ አርሰናል የቡካዮ ሳካን ውል ማደሳቸውንና በቅርብ ጊዜ እንግዲህ ይህንንም ጉዳይ ይፋ ያደርጉታል ሲል ለክለቡ ቅርብ የሆነው ምንጭ አርሰናል ኢንሳይደር ዘግቧል። ቡካዮ ሳካ በአርሰናል ታሪክ ከፍተኛው ተከፋይ የሚሆንበትን ውል ለመፈራረም መቃረቡ አይደለም፣ ኦልሬዲ ተፈራርሞ ጨርሷል። አሁን ይፋ ማድረግ ብቻ ነው የሚቀረው የሚል ሀሳብ ይዞ ወጥቷል። የአርሰናል ክለብ በጣም ወሳኝ ተጫዋች ነው። ቡካዮ ሳካ ከክለቡ ጋር የረጅም ጊዜ የሚያቆየውን አዲስ ኮንትራት ለመፈራረም ንግግርና ድርድር ላይ እንደነበር የሚታወቅ ጉዳይ ነው። ይህ ስምምነት ተጠናቋል። ሳካ በክለቡ ታሪክም እጅግ ከፍተኛ ተከፋይ የሚሆነውን ተጫዋች ይሆናል ተብሏል። 24 ዓመት ላይ ነው የሚገኘው። ይህ እንግሊዛዊ የቀኝ ክንፍ አጥቂ ተጫዋች ነው። ቡካዮ ሳካ በሳምንት 300,000 ፓውንድ በላይ የሚያገኝበትን የአዲስ የ5 ዓመት ውል ተፈራርቧል ተብሏል። በቃል ደረጃም ከስምምነት ላይ መድረሱ አይዘነጋም። በክለቡ የመቆየት ጥልቅ ፍላጎት አለው፣ ምንም ጥያቄ የለውም። ከቡካዮ ሳካ ጋር በተያያዘ አንዳንድ የወረቀት ስራዎች ነገሮችን ትንሽ አጓተውት ነበር። አሁን ባለው ወቅት ሁኔታ ግን ውሉን አድሷል። ክለቡ መቼ ይፋ እናድርገው የሚሉት ጉዳዮች ላይ እየተማከሩ ይገኛሉ ተብሏል። ቡካዮ ሳካ ከልጅነቱ ጀምሮ የአርሰናል የሄሊንድ አካዳሚ ፍሬ ውጤት ሲሆን በአሰልጣኝ ሚኬል አርቴታ ዘመን የቡድኑ ዋና ምሰሶ፣ ዋና አድራጊ ፈጣሪ ተጫዋች ነው። ባለፉት ዓመታት የማጥቃት እንቅስቃሴ ላይ በዋናነት ዋና ተሳታፊና ዋና ተዋናይ እንደሆነ ይታወቃል። አዲስና ትልቅ ውል ክለቡ ሊያቀርቡለትም ስለመሆናቸው በተደጋጋሚ ሲገለጽ መቆየቱ አይዘነጋም። በዛ ሂደት የክለቡ አዲሱ ቴክኒካል ዳይሬክተር አንድሪያ ቤርታ ኮንትራቱን በማዘጋጀት ሂደት ላይ ተጫዋቹን የሚመጥን እንዲሁም ያቀርቡለትን ኮንትራት ርዝማኔ ጥያቄ ሊቀበለው የሚችል ሆኖ እንዲዘጋጅ በማድረግ የተጠመደው ግለሰብ ነው። ቡካዮ ሳካ በቅርቡ በፕሪሚየር ሊጉ 100 የጎል ተሳትፎዎች ላይ መድረስ የቻለበትን ሁኔታ መፍጠሩ አይዘነጋም። ሳካ በአርሰናል አሁን የሚያቆየው ውል በ2027 ነው የሚጠናቀቀው። ተጫዋቹን በኤምሬትስ ቆይታውን ለማራዘም ፍላጎት እንዳለው መረጃዎች ሲጠቁሙ መቆየታቸው አይዘነጋም። ሳካ ውሉን በ2022 በድጋሚ ከማደሱ በፊት ተጫዋቹን ለማስፈረም ማንቸስተር ሲቲዎች በጣም በጥብቅ ሲንቀሳቀሱ መቆየታቸው አይዘነጋም። በአውሮፓ ብቻም ሳይሆን በዚህ ሰዓት በዓለማችን በቦታው ምርጥ የሚባለው ተጫዋች ሳካ ነው። በዚህ ሰዓት አሁን ባለው ወቅታዊ ሁኔታ የወረቀት ስራዎችም ተጠናቋል። የአካዳሚ ፈርጣቸው ወይም ከልጅነት እስከ እውቀት አሁን እስካለበት 24 ዓመቱ ድረስ በአርሰናል የቆየውን ቡካዮ ሳካ ሌላ ክለብ አያውቅም። በአርሰናል ነው እንግዲህ ከልጅነት እስከ እውቀት የቆየው። ለተጨማሪ 5 ዓመት ደግሞ ማደሱን መቼ ይፋ እናደርገው በሚሉት ጉዳዮች ላይ ክለቡ ውስጣዊ ንግግሮችን እያደረገ እንደሚገኝ ተገልጿል። ለክለቡ ደጋፊዎች ምናልባት እንደ አዲስ ዓመት ስጦታ እንዲሆን ታህሳስ ወር አጋማሽ ላይ በፈረንጆቹ ማለት ነው ይፋ ለማድረግ መታሰቡን ለክለቡ ቅርብ የሆነው ምንጭ አርሰናል ኢንሳይደር በፊት ገጽ የወጣው መረጃ ያመላክታል ማለት ነው። ከዛም በፊት ግን ምናልባት የኮንትራት ማደሱ
ይፋ የተደረጉት መረጃዎች ሊወጡ ይችላሉ ተብሎ የተገለጸ ይገኛል። ክለቡ እስካሁን የተከላካይ መስመራቸውን ጥንካሬ ወደ ላቀ ምዕራፍ ያሸጋገሩት ዊሊያም ሳሊባና ጋብሪኤል ማጋሌሽን ጨምሮ ማለት ነው የአካዳሚ ፍሬ ውጤቶቻቸው እና ማይልስ ሉዊስ ስኬሊ እንዲሁም ኤታን ዋኔሪ ውል ማደሳቸውን አይዘነጋም። ከዛ ውጪ አሰልጣኝ ሩበን አሞሪም ማቲያስ ኩኛና ሃሪ ማጓየር ከነገው ጨዋታ ውጪ መሆናቸውን ማረጋገጫ ሰጥቷል። የማንቸስተር ዩናይትድ ዋና አሰልጣኝ ፖርቹጋል የገለጸው ሩበን አሞሪም ቡድናቸው ነገ ከሜዳቸው ውጪ ተጉዘው ከጠንካራው ቡድን ክሪስታል ፓላስ ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ ጋር በተያያዘ ስለ ቁልፍ ተጫዋቾቻቸው የጤንነት ሁኔታ መረጃ አጋርተዋል። አሰልጣኙ ባደረጉት የቅድመ ጨዋታ ጋዜጣዊ መግለጫ ላይ ማቲያስ ኩኛና ሃሪ ማጓየር ለዚህ ጨዋታ ዝግጁ እንደማይሆኑ አረጋግጧል ማለት ነው። ብራዚል አጥቂ ማቲያስ ኩኛ ከኤቨርተን ጋር በተደረገውና ለ81 ደቂቃ በጎዶሎ ተጫዋች ተጫውተው ግን ደግሞ ዩናይትድ ሜዳቸው ድረስ አቅንተው አሸንፈው የተመለሱት ኤቨርተኖች በዛ መርሃ ግብር ላይ ኩኛ አልተሰለፈም ነበረ። በተለይ ኳስ ይዞ ተረጋግቶ የማጥቃት እንቅስቃሴን ማደራጀት የሚችል ተጫዋች በጣም እንዳጡ በዛ ጨዋታ ላይ ተመልክተነው እንደነበር እናስታውሳለን። ዋናው ምክንያት ኩኛ ያልተሰለፈበት ጨዋታ ኖክ ወይም ደግሞ ልምምድ ላይ መጠነኛ ጉዳት አጋጥሞት ስለነበር ነው ተብሏል። ምንም እንኳን ጉዳቱ ከባድ ባይባልም አሞሪም ተጫዋቹ እጅግ አስፈላጊ ስለሆነ ሪስክ ወስደን ለከባድ ጉዳት ተጋላጭ የሚሆንበትን ሁኔታ አናመቻችም፣ ስለዚህ ከነገው ጨዋታ ውጪ መሆኑን መናገር ያስፈልጋል ሲል ተናግሯል። እንደ እሳቸው ነገር ከሆነ ማቲያስን በነገው ጨዋታ ላይ እንጠብቀውም፣ ነገር ግን ለቀጣዩ ከዌስትሃም ጋር ለሚደረገው 14ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ግን እንደሚመለስ ተስፋ አለኝ። ጉዳቱን በጥንቃቄ እያየን እንገኛለን። ተጫዋቹ በሙሉ ጤንነት እንዲመለስ ለማድረግ ጥረት እናደርጋለን ሲል ሀሳብ ሰጥቷል። ከዛ ውጪ ልምድ ያለው እንግሊዛዊ ተከላካይ ሃሪ ማጓየር ደግሞ ከህዳር ወር ያለው አቀፍ የረፍት ጊዜ በፊት በቶተንሃም ጋር 2-2 በተጠናቀቀው ጨዋታ ላይ በደረሰበት የጡንቻ መሳሳብ ጉዳት ምክንያት ከሜዳ ርቆ ይገኛል። ማጓየር የኤቨርተን ጨዋታም የመለጠው ሲሆን ለመመለስ የተወሰነ ጊዜ እንደሚወስድበትም ሩበን አሞሪም ተናግሯል ማለት ነው። በተመሳሳይ ሁኔታ ላይ ነው የሚገኘው፣ ለመመለስ ትንሽ ጊዜ ይወስድበታል ሲል ሩበን አሞሪም ተናግሯል። ቤንያሚን ሼስኮም ያው ተጫዋቹ በጉልበት ጉዳት ምክንያት ከሜዳ እንደራቀ ይታወቃል። በቶተንሃም መርሃ ግብር ላይ ነበረ ጉዳት ያጋጠመው። አሁን ጥሩ በሆነ መንገድ እያገገመ ቢገኝም ወደ ሙሉ ጤንነት ለመመለስ ግን ትንሽ ተጨማሪ ጊዜን ይጠይቃል ሲል ሩበን አሞሪም ትላንትና ያብራራቸው ነጥቦች በግልጽ ያመለክታሉ ማለት ነው። የፊት መስመሩን አሁንም እንግዲህ በጆሹዋ ዚርክዚ እንዲመራ ከማድረግ ይልቅ ሌላ ምንም አማራጭ ይኖራቸዋል ተብሎ አይገመትም። ከኋላ መስመር ላይም ለውጦች ይኖሩ ይችላሉ። ከ9 ወር በፊት ከክሪስታል ፓላስ ጋር በተደረገው የፕሪሚየር ሊግ ጨዋታ ላይ የኤሲኤል ከባድ የሚባለውን የጉልበት ጅማት መበጠስ ጉዳት ያጋጠመው አርጀንቲና የተከላካይ ሊሳንድሮ ማርቲኔዝ ከ9 ወር አጋማሽ በኋላ ድጋሚ እንግዲህ ከክሪስታል ፓላስ ጋር አሁንም ከዚሁ ተጋጣሚ ጋር በሚያደርጉት መርሃ ግብር ላይ በቋሚነት ሊሰለፍ እንደሚችል ይገመታል። ሊሳንድሮ ማርቲኔዝ ከጉዳት የራቀበትም ጨዋታ ክሪስታል ፓላስ፣ ከጉዳት የሚመለስበት መርሃ ግብር ደግሞ ክሪስታል ፓላስ መሆኑ ግርም ተፈጥሯል። በዚህ መሰረት ማንቸስተር ዩናይትድ ወሳኙን የክሪስታል ፓላስ ጨዋታ ነገ እንግዲህ ወደ ሴልኸርስት ፓርክ ይጓዛሉ። 9 ሰዓት ላይ የሚደረግ ጨዋታ ነው። ስለዚህ መርሃ ግብር ያለ ማቲያስ ኩኛ ያለ ሃሪ ማጓየር እንዲሁም ያለ ቤንያሚን ሼስኮ ያደርጉታል። ይሄ ደግሞ ክለቡ በአጠቃላይ በኤቨርተን የደረሰበት አስከፊ ሽንፈትን ለማካካስ በሚፈልገው ሂደት ላይ ተጨማሪ ፈተና እንደሚሆንበት ምንም አያጠያይቅም። ከዛ ውጪ ቡካዮ ሳካ ቀለበት ማሰሩ ተገልጿል። የአርሰናል የማጥቃት እንቅስቃሴ ዋና ዳጊ ፈጣሪው ተጫዋች ከልጅነት እስከ እውቀት ከአርሰናል ውጭ ሌላ ክለብ የማያውቀው ይህ ኮከብ ለ5 ዓመት በእጮኝነት አብረው ከቆየችው ቶላሚ ቤንሰን ጋር የነበራቸውን የፍቅር ግንኙነት አንድ ደረጃ ከፍ ለማድረግ በመወሰናቸው ቀለበት ማሰራቸውን ወይም ደግሞ ኢንጌጅድ መሆናቸውን በይፋ አብስሯል። የአርሰናሉ ኮከብ ቡካዮ ሳካ የረጅም ጊዜ ፍቅረኛውን ቶላሚ ቤንሰን ለትዳር ማጨቱ በራሱ ማህበራዊ ትስስር ገጽ ላይ ይፋ አድርጎታል። ሁለቱም ፍቅረኛሞች በትዳር ለመጣመር ወስነዋል ማለት ነው። ሳካ ሜዳ ላይ ለክለቡ አስደናቂ እንቅስቃሴ እያደረገ ባለበት ሰዓት ላይ ደግሞ ይሄ ዜና ይፋ መደረጉ የአርሰናል ደጋፊዎችን አስደስቷል። ሳካና ቶላሚ ቤንሰን ሁለቱም 24 ዓመታቸው ነው። ግንኙነታቸው የተጀመረ ደግሞ 2020 ስለመሆኑ ይነገራል። ጥንዶቹ ሁሌም ቢሆን የግል ህይወታቸውን ከህዝብ አይን ርቀው ለማቆየት ጥረት ሲያደርጉ ቆይቷል። ይሁን እንጂ ቶላሚ ቤንሰን በ2002 የኳታር ዓለም ዋንጫና በቅርቡ በተካሄደው የጀርመኑ የ2024 የዩሮ ካፕ ላይ ወይም የአውሮፓ ዋንጫ ላይ ማለት ነው በስቴዲየም ተገኝታ እንግዲህ ጮኛዋን ስትደግፍ መታየቷ ግንኙነታቸውን ይፋ ያደረጉት ርዕሰ ጉዳይ ስለመሆኑ መናገር እንችላለን። ዘገቦች እንደሚያመለክቱት የሰሜን ለንደኑ ክለብ አርሰናል ቤት ጨዋታ የሚገኘው ኮከቡ ተጫዋች ቡካዮ ሳካ ፍቅረኛውን ያጫት እንግዲህ በለንደን ከተማ በሚገኝ አንድ የቅንጦት ሆቴል ውስጥ ባዘጋጀው ልዩ የፍቅር ምሽት ላይ ነው ተብሏል። ሳካ ለቶላሚ ባቀረበው እጅግ በጣም ትልቅ ተብሎ በተገለጸው የአልማዝ ቀለበት እንዳስደመማትና ፍጹም እንደተደነቀችም ምንጮች ጠቁሟል። አልማዝ ከመሆኑ ጋር በተያያዘ መደነቋ ብዙም የሚገርም ጉዳይ አያደርገውም። ቶላሚ ቤንሰን በለንደን የሲኒየር ፕላኒንግ ኤክስኪዩቲቭ ሆና የምትሰራ ሲሆን በበርሚንጋም ሲቲ እንግዲህ ዩኒቨርሲቲ ደግሞ የህዝብ ግንኙነትና ሚዲያ ተምራ ተመርቃለች። ከዛ በተጨማሪ በማህበራዊ ሚዲያ ላይ ባላት የፋሽን ስሜትና በሚዲያ የምትታይበት ቁመና ምክንያት በደጋፊዎች ዘንድ ተወዳጅነትን አትርፋለች። ቶላሚ ቤንሰን ቀደም እንዳነሳሁት የህዝብ ግንኙነትና ሚዲያ ላይ ተምራ እንደመመረቋ መጠን የእጮኛዋን የቡካዮ ሳካን ማህበራዊ ትስስር ገጾች የምትቆጣጠረው እሷ ናት። ኢንስታግራም ላይ ብቻ ወደ 7.6 ሚሊዮን በላይ ፎሎወሮች ወይም ተከታዮች አሉት ቡካዮ ሳካ። በማህበራዊ ትስስር ገጽ ላይ ለጥፎቹን በአጠቃላይ ማኔጅ የምታደርገው ሶሻል ሚዲያ ማኔጀሩ እሷ እንደሆነች ነው የሚነገረው። የሳካ የጋብቻ ጥያቄ በአርሰናል ደጋፊዎች ዘንድ በስፋት አድናቆትና ደስታን ፈጥሯል። እንግዲህ በግል ህይወቱም ሆነ በእግር ኳስ ህይወቱም ስኬታማ መሆኑን የሚያመላክት ክስተት ነው ተብሏል። በአጠቃላይ በጊዜ መጠቅለልን የመሰለ ነገር የለም። ያው 24 ዓመቱ ላይ ወደ ትዳር ለመግባት ወስኗል ማለት ነው ቡካዮ ሳካ። ይሄ ደግሞ እግር ኳሱን ቀጥ ባለ መንገድ ዋን ዳይሬክሽን አንድ ኢላማ ብቻ ይዞ ሜዳ ላይ ልዩነት ፈጣሪ እንቅስቃሴዎችን ከማድረግም ባለፈ የህይወት ግብና ስኬቱንም በጊዜ ማሳካት የሚችልበትም አጋጣሚ እድሉን አመቻችቶለታል ማለት ነውና ይሄ ለተጫዋቹም ዘላቂ ጉዞ ትልቅ አስተዋጽኦ እንደሚኖረውና በእግር ኳስ በተለይ ስኬቶችንም
የሚያሳካበትን አሃዝ በጣም ያጠናክር ስለመሆኑ የስነ ልቦና ባለሙያዎች የትዳር አማካሪዎችና ተያዥ ከእግር ኳስ ውጪም እንግዲህ ዘርፍ ውስጥ የሚገኙ ግለሰቦችም ከዚሁ ጋር በተያያዘ ሀሳብ እየሰነዘሩበት እንደሚገኙ መናገር ይቻላል። በመጨረሻም እንግዲህ ዛሬ በአውሮፓ ታላላቅ ሊጎች ላይ የሚደረጉ መርሃግብሮች አሉ። ዛሬና ነገ የሚደረጉት መርሃግብሮች ጥቆማችን ወደ እናንተ አድርሰን መረጃዎቻችን እናጠናቃለን። እንግዲህ ፕሪሚየር ሊግ ላይ ዛሬ በ13ኛ ሳምንት ጨዋታዎች አመሻሽ 12 ሰዓት ጀምሮ ጨዋታቸው ቀጥሎ ይደረጋል። ዛሬ እንግዲህ 5 ጨዋታዎች ናቸው በፕሪሚየር ሊግ ቀጥለው የሚደረጉት። ብሬንትፈርድ ከበርንሌይ፣ ማንቸስተር ሲቲ ከሊድስ ዩናይትድ እንዲሁም ደግሞ ሰንደርላንድ ከበርንማውዝ ጋር የሚያደርጉት መርሃግብር በተመሳሳይ 12 ሰዓት ጎል ራሽ ላይ የሚደረጉ ጨዋታዎች ናቸው። ኤቨርተን ከኒውካስል ዩናይትድ ምሽቱ 2 ተኩል የሚደረግ መርሃግብር ነው። በአዲሱ ሂል ዲኪንሰን ስቴዲየም ላይ የሚደረግ መርሃግብር ነው። ኒውካስል ዩናይትድ ከሜዳቸው ላይ ጠንካራ ቡድን ናቸው። እስካሁን ሽንፈት የሚባል ነገር አላጋጠማቸውም። ከሜዳቸው ውጪ ግን 3 ነጥብ ብቻ ነው እስካሁን ያሳኩትና በጣም አይናፋር ቡድን እየሆነ እየታየ ይገኛል። የኤዲሆ ቡድን ዛሬስ ምን ምላሽ ይሰጥበታል ይታያል። ምሽት 5 ሰዓት ላይ ደግሞ ቶትናም ውጤት ቀውስ ውስጥ የሚገኙ ሁለት ቡድኖች ፉላም እንዲሁም ሰንደርላንድ ማሸነፋቸው ነው ባለፈው ሳምንት እንጂ በጣም አሳሳቢ ውጤት ጦት ጉዞ ላይ ነው የሚገኙ። ቶትናም ደግሞ ባለፉት 2 ጨዋታዎች 9 ጎል የተቆጠረበት ደካማ የተከላካይ መስመር ባለፉት 5 ጨዋታዎች 3 ጊዜ የተሸነፈ ቡድን ነው የቶማስ ፍራንክ ቡድን። ከዛ ለማገገም ዛሬ እንግዲህ ምሽት 5 ሰዓት ላይ በለንደን ደርቢ ሰሜኑን ከምዕራቡ የሚያገናኘው ጨዋታ ይጠበቃል። ከሲቲና ከሊድስ ዩናይትድ ጨዋታ ጋር በተያያዘ የሊጉ ከፍተኛ ጎል አስቆጣሪው ተጫዋች ኤርሊንግ ሃላንድ አባቱ የተጫወተበትና የተወለደበት ከተማም እንግዲህ ሊድስ ላይ ማለት ነው ያው ይሄንን ቡድን የሚገልጽ ይሆናል። ካለፉት እንግዲህ 5 የፕሪሚየር ሊግ ጨዋታዎች በሁለቱ የተሸነፈው ማንቸስተር ሲቲ ጨዋታውን በድል ከተወጣ ሁለት ያርጃን ከቼልሲን በጊዜያዊነት ለመረከም የሚችልበት አጋጣሚ ይኖራል ማለት ነው። በጨዋታው ላይ ማቴዎ ኮቫቺች እንዲሁም ደግሞ ሮድሪ አሁንም ከጉዳት መልስ ስብስቡ እንደማይቀላቀሉ በይፋ በፔፕ ጋርዲዮላ ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ማረጋገጫ ሊሆኑ የሚችሉ ሀሳቦችን እንደሰጠ የሚታወቅ ጉዳይ ነው። ስፔን ላሊጋ ላይ ዛሬ እንግዲህ ባርሴሎና ከዴፖርቲቮ አላቬዝ ጋር በካምፕ ኑ የሚያደርጉት ጨዋታ መሻሻ 12 ሰዓት ከሩብ ላይ ይጠበቃል። ከዞች አትሌቲኮ ማድሪድ በሜዳቸው ሪያዲየር ሜትሮፖሊታኖ የሳንቲ ካዞርላን ቡድን ሪያል ኦቪዶን ዘንድሮ ወደ ላሊጋ ያደገ አዲስ ቡድን ነው። እስካሁን ሙሉ 3 ነጥብ ማሳካት አልቻሉም። እንግዲህ ይህንን ቡድን የሚጋብዙበት መርሃግብር ይጠበቃል። ጣሊያን ሴሪያ ላይ ጁቬንቱስ ከካግሊያሪ ላይ ምሽት 2 ሰዓት እንዲሁም የዛሬ ተጠባቂ መርሃግብር ኤሲ ሚላንን ከላዚዮ ጋር የሚያገናኘው ጨዋታ ምሽት 4:45 ይከናወናል። ሮሳኔሪዎቹ በ25 ነጥብ ሁለት ደረጃ ላይ ተቀምጠው ይገኛሉ። ላዚዮች 18 ነጥብ ነው ያላቸው። በሚላን ቤት ክሪስቲያን ፑሊሲች ምናልባት በዚህ ጨዋታ ላይ የሚሰለፍበት እድል ጠባብ ስለመሆኑ የተገለጸ ይገኛል። ኤሲ ሚላን በጊዜነት እንግዲህ ሴሪያውን ለመምራት የሚያደርጉት ትንቅንቅ በዛሬው ጨዋታ ይጠበቃል። ነገ በእንግሊዝ ፕሪሚየር ሊግ ገና 9 ሰዓት ሲል በእነሱ ምሳ ሰዓት ማለት ነው ክሪስታል ፓላስ በሴለርስ ፓርክ ማንቸስተር ዩናይትድ የሚጋብዙበት መርሃግብር ይጠበቃል። ሁለቱም ከሽንፈት መልስ ነው ስትራስበርግ ወደ ፈረንሳይ አቅንተው በሳምንቱ አጋማሽ ሽንፈት እንዳጋጠማቸው ይታወቃል። ክሪስታል ፓላሶች ማንቸስተር ዩናይትድ ደግሞ ያው ግልጽ በሆነ መንገድ እንግዲህ አሳሳቢ ጉዞ ላይ ነው የሚገኙት። በጎዶሎ ተጫዋች ረጅም ደቂቃ እንግዲህ የቆየን ቡድን እንኳን በሜዳቸው አስተናግደው ማሸነፍ ሳይችሉ ሽንፈት አጋጥሟቸው ነው የመጡት። ስለዚህ 9 ሰዓት ሲል የሚያደርጉት ትንቅንቅ ሴለርስ ፓርክ ላይ ይጠበቃል። ከዞች 11 ሰዓት ከ5 ደቂቃ ሲል 3 ጨዋታዎች በተመሳሳይ ሰዓት ይከናወናሉ። አስቶን ቪላ ከወልቭስ፣ ኖቲንጋም ፎረስት ከብራይተን ኤንድ ሆቭ አልቢዮን እንዲሁም ዌስትሃም ዩናይትድ ከሊቨርፑል የሚያደርጉት መርሃግብር ይጠበቃል። ሊቨርፑል ይህን ጨዋታ ማሸነፍ ማይችሉ ከሆነ የስንብት ደብዳቤው ማህተም ተደርጎበት ለአንሽሎት በኢሜይል ይላክላቸዋል ተብሎ ይጠበቃል። ይህ መርሃግብር ይጠበቃል። ምሽት 1 ሰዓት ተኩል አይኖች ሁሉ ትኩረቶች ሁሉ ቼልሲና አርሰናል ስታንፎርድ ብሪጅ ላይ የሚያደርጉት መርሃግብር ላይ እንደሚሆን በግልጽ መናገር እንችላለን። ላሊጋ ላይ በሲቪያ ደርቢ ሲቪያን ከሪያል ቤቲስ የሚያገናኘው ተጠባቂ ደርቢ መርሃግብር ነው። የከተማ ተቀናቃኞች ናቸው። 12 ሰዓት ከ45 ሲል ራሞስ ሳንቶስ ፒዥዋን ላይ የሚያደርጉት መርሃግብር ይጠበቃል። ሶፊያን አምራባትና ኢስኮ እንደሚታወቀው ጉዳት አጋጥሟቸዋል በሳምንቱ አጋማሽ ማለት ነው። ሪያል ቤቲስ በዩሮፓ ሊግ ዩትሬክትን ባሸነፉበት ጨዋታ ማለት ነው። ማኑኤል ፔሬግሪኒም በጣም በነገራቸው የውላቸውን አረዝሟል። ማኑኤል ፔሬግሪኒ እስከ 2027 የሪያል ቤቲስ አሰልጣኝ ሆነው ይቀጥላሉ ተብሏል። እነዚህ ሁለት ተጫዋቾች ጉዳት አጋጥሟቸዋል። ስለዚህ በዛሬው መርሃግብር ላይ ሪያል ቤቲስ ሊቸገር የሚችልበት አጋጣሚ እንዳለ አመላካች መርሃግብር ነው። በነገው ጨዋታ ይቀርታ ነገም እንዲሁ ሂሮና ከሪያል ማድሪድ ምሽት 5 ሰዓት ላይ የሚያደርጉት መርሃግብር የብዙዎችን ትኩረት እንደሳበ መናገር እንችላለን። ከዞች ጣሊያን ሴሪያ ላይ እንግዲህ ሮማ ከናፖሊ አንደኛውን ከሶስተኛው ቡድን የሚያገናኘው ሮማ የጃምፒየሮ ጋስፔሪኒ ቡድን በ27 ነጥብ ሴሪያውን እየመራ ነው። ናፖሊ በ2 ነጥብ ዝቅ ብለው በ25 ነጥብ ይከተላሉ። 3 ደረጃ ላይ ተቀምጠው ይገኛሉ። የሳምንቱም ታላቅ መርሃግብር ነው። ምሽት 4:45 ስታዲዮ ኦሎምፒኮ ላይ የሚደረገው መርሃግብር ይጠበቃል። በዋንጫ ጉዞ ላይ በቁም ነገር ምናልባት የዋንጫ ተፎካካሪ ሆኖ ይዘልቃል የሚለው ነገር ፍንጭ ለመስጠት እንግዲህ የሚያስችል መርሃግብር ይሆናል ተብሎ ይገመታል። ናፖሊ ካሸነፈ ሴሪያ ይደምቃል። ሮማ ካሸነፈ ደግሞ ምናልባት የዛሬውን የኤሲ ሚላን ውጤትን መሰረት ባደረገ መንገድ ሴሪያውን በደንብ መሪነታቸውን አጠናክሮ የሚቀጥሉበትን አጋጣሚ በእጃቸው ያስገባሉ ተብሎ ስለሚገመት የጨዋታ ነገ 4:45 ሲል ስታዲዮ ኦሎምፒኮ ላይ እጅጉን ከሚጠበቁ የጣሊያን ሴሪያ የሳምንቱ ታላቅ መርሃግብር መካከል ይጠቀሳል ማለት ነው። እንድትከታተሏቸው ጋበዝን። ለዛሬ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።